ህዳር 20 ዕለተ ቅዳሜ የማለዳ ጸሎት። እግዚአብሔር ሆይ ስለዚህ ቀን እናመሰግንሃለን። ስለሰጠህን ቸርነት፣ ስላሳየህን ምሕረት፣ አጋዥነት፣ አባትነት እናመሰግንሃለን። እግዚአብሔር አባት ሆይ በዚህ ሰዓት ደግሞ እንጸልያለን። እግዚአብሔር ሆይ ለፍተን ባጣንበት ቦታ ላይ ቃልህን ስለምትልክልን እናመሰግንሃለን። ካንተ ቃል የተነሳ፣ ካንተ ቸርነት የተነሳ፣ ካንተ አባትነት የተነሳ ጎዶሎ የሆነ ነገር ሁሉ ስለሚሞላ እናመሰግንሃለን። እግዚአብሔር በአንተ እንተማመናለን። የሚታመኑህንም ደግሞ ታውቃለህ። እግዚአብሔር ሆይ ታጸናቸዋለህ፣ ታጽናናቸዋለህ፣ አብረሃቸው ትሆናለህ። ከአንተ ጋር ለመሆን ለሚወስኑ ሰዎች አንተም አብረሃቸው ትሆናለህ። ከቅን ሰዎች ጋር ቅን ሆነ ትገኛለህ። ወዳጅነትህም ከቅን ሰዎች ጋር ነውና እግዚአብሔር ሆይ ስለዚህ እናመሰግንሃለን። ስለዚህ ጊዜ እናመሰግንሃለን። እግዚአብሔር ሆይ ደግሞ እንጸልያለን በጌታ በኢየሱስ ክርስቶስ ስም። አንተ ባሪያ ጴጥሮስ ፈልጎ ባጣበት ባህር ላይ ሄደ። በጊዜው ፈልጎ በሚችለው አቅም ሁሉ ፈልጎ ባጣበት ሌሊት፣ በተጨነቀበት ሌሊት ማግስት እግዚአብሔር ሆይ አንተ ወደሱ ሄደ። መረብህን ጣል ብለኸው ልክ እግዚአብሔር ሆይ ፈልጎ ባጣበት በዛው በሙላት እንደባረከው እግዚአብሔር ሆይ ዛሬ እንጸልያለን። ሕዝብ ፈልጎ ባጣበት፣ ሕዝብ ፈልጎ ቆፍሮ ለፍቶ እግዚአብሔር ሆይ ፍሬ ባላየበት በዛው ስራ ሊሆን ይችላል፣ ወይም ትምህርት ሊሆን ይችላል፣ ወይም የተለያዩ ነገሮች እግዚአብሔር በጌታ በኢየሱስም ዛሬ ቃል ካንተ እንዲወጣ እንጸልያለን። ካንተ ቃል የተነሳ የሙላት መንፈስ እንዲሞላብን እንጸልያለን። እግዚአብሔር ሆይ የባሪያዎችን ጭንቀት ትመለከታለህ። የባሪያዎችህን ማዘን ትመለከታለህ። የልጆችህን መከፋትንም ታያለህ። ዝም ብለህ አታይም። እግዚአብሔር ሆይ አንተ መልካም አባት ነህ። ምክንያቱም ክፉ አባት የምድር እንኳን እግዚአብሔር ሆይ ለልጁ ዳቦ ቢጠይቀው ነገር ግን እሱ ድንጋይ አይሰጠውም። ልጁ አሳ ቢጠይቀው እግዚአብሔር ሆይ እባብ አይሰጠውም። አንተ ቸር አምላክ ነህ። እግዚአብሔር ከዚህ ጸሎት የተነሳ ጓዳዎቻችን ባንተ በረከት ስለሚሞሉ እናመሰግናለን። እግዚአብሔር በጌታ በኢየሱስ ክርስቶስ ስም ፈልገው ባጡበት በዛው ቦታ ቃል እንደሚለው እንደዚያም ባደረጉ ጊዜ እጅግ ብዙ አሳ ያዙ፣ መረባቸውም ይበጣጠስ ጀመረ። ከሌላ ጀልባ የነበሩትም ባልንጀሮች መጥተው እንዲያግዟቸው በምልክት ጠሯቸው። እነርሱም መጥተው 2 ጀልባዎችን በአሳ ሞሏቸው፣ ጀልባውንም መስመጥ ጀመሩ እንዳለ እግዚአብሔር እንደ ቃል በጌታ በኢየሱስም ከኛ የተረፈ በረከት፣ ለቤታችን የሚተርፍ በረከት፣ ለዘሮቻችን የሚተርፍ በረከት፣ ለኢትዮጵያ የሚተርፍ በረከት እግዚአብሔር ካንተ ቃል የተነሳ ይሄ በረከት በላያችን ላይ መስራት እንዲጀምር እንጸልያለን። አባቴ እግዚአብሔር ከቃል የተነሳ ፈልገው ያጡ ሰዎች ፈልገው የከሰረባቸው ቢዝነስ የከሰረባቸው እግዚአብሔር የጨነገፈባቸው ልጆች የጨነገፉባቸው እግዚአብሔር በጌታ በኢየሱስ ክርስቶስም አሁን ከበረከት የተነሳ በጌታ በኢየሱስም እንዲሞላ ጸልያለሁ። ከበረከት የተነሳ ከቃል የተነሳ እግዚአብሔር በኢየሱስ ክርስቶስም እንድትባርካቸው እንድትሞላባቸው ጉድለታቸው እስከማይታይ ድረስ እግዚአብሔር በኢየሱስ ስም አንተ በበረከት እንድታጥለቀለቃቸው በዚህ በምሽት ጸሎት ላይ እንጸልያለን። 2018 እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በሙላት የምንንቀሳቀስበት በአንተ ኃይል የምንንቀሳቀስበት እግዚአብሔር ሆይ እኛ ፈልገን ያብቃንበት በዛው ስፍራ ላይ በሙላት እንድትገለጥ እንጸልያለን። እግዚአብሔር እንጸልያለን። ባሪያህ ጴጥሮስ አንተ ካልክ አደርጋለሁ እንዳለ፣ አንተ ካልክ በቃልህ መረቦችን እጥላለሁ እንዳለ እግዚአብሔር በጌታ በኢየሱስ ክርስቶስ በቃልህ የተነሳ እንሰራለን። በረከት በቤታችን እንዲጥለቀለቅ እንጸልያለን። በበረከት እግዚአብሔር እንዲጥለቀለቅ እንጸልያለን። እግዚአብሔር የሚማሩ እግዚአብሔር በኢየሱስ አይምሯቸው የተባረኩ ይሁኑ። ያጠኑት ነገር እግዚአብሔር
በፍሬ ይባረክላቸው፣ በማስታወስ ይባረክላቸው፣ ማስተዋልን ስጣቸው። እግዚአብሔር ሆይ ልጆችን የሚያሳድጉ እግዚአብሔር በጌታ በኢየሱስ ክርስቶስ ስም በፍሬ ባርካቸው፣ በመልካም ልጆች ባርካቸው። ልጆቻቸው እግዚአብሔር ሆይ ጥሩ ደረጃ ይድረሱ። ልጆቻቸው እግዚአብሔር ባንተ መልካምነት ይደጉ፣ ባንተ ፊት ይደጉ። እግዚአብሔር በስራ ላይ የተሰማሩ በጌታ በኢየሱስ ስም የእጆቻቸው ስራ የተባረኩ ይሁን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ቢዝነሶቻቸው ማደግ እንዲጀምር፣ ስራዎቻቸው ማደግ እንዲጀምር፣ ለሀገር በረከት እስከሚሆን ድረስ በሙላት እንድትገለጥበት እንጸልያለን። እግዚአብሔር በጌታ በኢየሱስ ስም አብ ያልተከለው ተክል ሁሉ እግዚአብሔር አንተ የማትፈቅደው በቢዝነሳቸው በኩል የሚዋጋቸው የትኛውም የተነቀለ ይሁን፣ የትኛውም የተነቀለ ይሁን፣ የትኛውም የተነቀለ ይሁን። የእጆቻቸው ስራ ፈጽሞ የተባረከ ይሁን። ቃል እንደሚናገረው አብርሃምም አረጀ፣ እግዚአብሔርም የእጆቹን ስራ ሁሉ ባረከለት እንደሚል እግዚአብሔር የእጆቻቸው ስራ የተባረኩ ይሁን። የሚሰሩ ሰራተኞች በኢየሱስ የተባረኩ ይሁኑ። እግዚአብሔር ለሀገር በረከት እንዲሆኑ አልፎ ከነሱ ተርፎ እንዲባረክ ልክ እነ ጴጥሮስ ከራሳቸው አልፈው ሰዎችን ጠርተው ሌላኛውም ጀልባ ከሙላቱ የተነሳ መስመጥ እንደጀመረ እግዚአብሔር በጌታ በኢየሱስም በረከት ያጥለቅልቃቸው፣ በረከት ይሙላባቸው። ካንተ የሚወስዳቸው ሳይሆን ወደ አንተ የሚያስጠጋቸው በረከት፣ ከቤት የሚያስወጣቸው በረከት ሳይሆን ወደ አንተ የሚያቀርባቸው በረከት በኢየሱስ ክርስቶስ ሙላባቸው። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል እንዳለ ጳውሎስ እግዚአብሔር በጌታ በኢየሱስ ክርስቶስ ይሄ ሙላት ይሙላባቸው፣ ይሄ በረከት ይሙላባቸው። ይሰራሉ፣ ይከናወኑ፣ ይማራሉ፣ ፍሬያማ ይሆኑ፣ ልጆች ይወልዳሉ፣ ጥሩ ደረጃ ይድረሱ። እግዚአብሔር ለቤተ ክርስቲያን በፍሬ መባረክ ይሆንላቸው። በቤተ ክርስቲያን ውስጥ ያሉት እግዚአብሔር በኢየሱስም በጸጋቸው የተባረኩ ይሁን። ፍሬ ይታይባቸው። በኢየሱስ ክርስቶስ ስም ስለምታደርግ እናመሰግናለን። በልጅ በኢየሱስ ስም አሜን።